ሌላ ጊዜ ዩቲዩብ የሚሰሩ ልጆች ዛሬ አንዳቸው እንኳን ትንፍሽ ያሉ የለም። ላይቭ በሰዓት ውስጥ 2 3 4 ቪዲዮ የሚለቁ የሉም። ሩታ የለችማ፣ አብርሃም የለማ። ሩታና አብርሃምን ጥርሳቸው ላይ ሄርሜላን አፋቸው ላይ ፊታቸው ላይ ተነቅሰዋቸው ነው መሰል የሚዞሩት። እነሱ ከሌሉ ዩቲዩብ አይሰራም። ሩታ በተለይ ሳምንት ብትቀር ሚዲያው እርጭ ነው የሚለው። በቃ ልክ እንደ ዛሬው በሳይለንት ሙድ ነው የሚታለፈው። ከሀይሚ በስተቀር ማንም የለም። እነዛ ዝም ብለው ውር ውር የሚሉ ካልሆኑ በስተቀር እንደዚህ ዩቲዩብ ላይ ሰፍ ብላችሁ ዋው መጣች ምናምን ብላችሁ የምትጠብቋቸው የሉ። እነዛኛዎቹም ተከታዮች እንደኔ አይነቷ አጫጭር ትንንሽ ቪው ያለን ሰዎች፣ ትንንሽ ሰብስክራይብ ያለን ሰዎች እነሱን ስንጠብቅ ሌላ የምንፈልጋቸው ሰዎች አይመጡልንም። ሌላ ሰው አንሰራም። በቃ እነሱም ብቻ ሚዲያው ለነሱ ብቻ የተፈቀደ መስሎ እስከሚታየን ድረስ ማለት ነው። ስታዘብ ነበር። እነዚህ ሄርሜላ እንትነን የሚሉት አሁን ይሰራሉ፣ ላይቭ እንደለመዱት ይገባሉ ብዬ ይለቃሉ፣ ይፖስታሉ ብዬ ጠብቅ አንዳቸውም የሉ። በቃ ሩታ ከሌለች አብርሃም ሄርሜላ ከሌሉ ስራ አሰሩ ማለት ነው፣ ምግብ አበሉ ማለት ነው። እንዴ ጉድ ፈቷል። ምን ሆነው ነው? እኔ የራሳችሁ ጉዳይ፣ እኔ ምንም አይመለከተኝም። ግን ሌላ የሚሰራ ስራ ፈልጉ፣ ሌላ ሀሳብ አመንጩ። ደህና ሰብስክራይብ አላችሁ፣ ደህና ቪው አላችሁ። ስለዚህ ከኔ ትሻላላችሁ። ስለዚህ የግድ እነሱን አጠብቁ። የግድ እነሱ ሳምንት ካለቀቁ አንቺም ሳምንት አትለቂ ማለት የራስሽን የሆነ ነገር ደግሞ ይዘሽ ከእጭ ወይም ከማዳምሽ ጋር ሊሆን ይችላል ስትሰሪ፣ ወይ ብቻሽን ችለሽ ስትሰሪ፣ ወይ የራስሽ ሀሳብ ካለሽ ለሰዎች የሚያስተምር ካለሽ ሀሳብሽን አመንጪ። እንዴ ሩታና አብርሃም ሄርሜላ ከሌሉ ሚዲያው ላይ እናንተ የላችሁ ማለት ነው። ቤተሰቦቻቸው እንኳን የእናንተን ያህል እኮ ሰፍ ብሎ አይጠብቋቸው። ጉድ እኮ ነው እንደው እናንተ። ዛሬ ስለነ ሀይሚ ልንገራችሁ። ሀይሚ እኔ ባለፈው ብያለሁ፣ እቺ ልጅ በጣም ያስበችው ተንኮል አለ። ተንኮል ባታስብ ኖሮ፣ በራሷ ኮንፊደንስ ቢኖራት ኖሮ የግድ ብሩኬ ልጁን ማየት አይጠበቅበትም። ለምን ብሎ ነው ልጁን የሚያየው? ለምን ብሎ ልጁን ሄዶ የሚጠይቀው? ምን ያገባው? የእሱ ልጅ አይደል? ለስንት ሰው ወንድ እግሯን ብታነሳ ነው ይሄ ልጁ የኔ ነው ሲል፣ ልጁ ያንተ አይደለም ያንተ ነው ስትል፣ ይሄ ከኔ ጋር አይደለም የኔ ምንም የለም ሲል፣ እንግዲህ የልጁ ትክክለኛ አባት የትኛው ይሆን? ገና የሚመጣ ይሆናል። ማን ያውቃል? እግዚእትነ ወላዲቷ። እኔ ለ30 ወንድ ግን እግራችሁን የምትሰቅሉ ሰዎች እግዚአብሔር ይሆናችሁ። ማርያምን ለ30 ወንድ ላይ ያችሁት ወንድ፣ ልባችሁ ለተንጠለጠለ ወንድ የላይ ውበቱን አይታችሁ የውስጥ ማንነቱን ሳትረዱ፣ የላይ አለባበሱን የላይ ፊዚካሊውን አይታችሁ ማንነቱን በደንብ ገብታችሁ ሳታዩት፣ እንደው ልጁን እንኳን ወላጅ አባት ትክክለኛ ወላጅ አባት አታሳጧቸው። እውነት ለመናገር በቃ ወይ ተሰብስበሽ ተቀመጪ፣ አሊያም ደግሞ ከአንድ ሰው ጋር ላይፍሽን ጀምሪ። ስማችሁን እንደው አታጥላሉት። በዚህ ላይ ኮመንት ገብቼ ሳየና ሀይሚ ቤት እንዴት ልጅቷን ጥንብርኩሷ እንደሚያወጣ እኔ ራሴ ምንድን ነው ያልኩትኝ? እንደው ብሩክ አደራህን እሷ ና ብትልህ እንዳትሄድ ከሀይሚ ውጭ ወደ ውጭ። አንደኛ እሷ የምትልህ ቦታ ላይ ይዛ እንዳትሄድ፣ ምክንያቱም ተንኮል ነው ያሰበችው። ሁለተኛ ብቻህናና ልጅህን እይ ብላላለች። ሄደህ አቲ ልጁ ያንተ ካልሆነ ራስን ካመንክበት አቲ። ሲቀጥል በህግ ሂዱባት። ሀይሚ እንዳለችው በህግ ሂዱባት። ህግ አካል አለቀ። እቺ በጥራ ቀደና አርጋችሁ ግርፍ አድርጓት። ለማን እንኳን እንደሰጠች ለማን እንኳን እንዳረገዘች አታውቀው። ሲጀመር አታውቀው። ብታውቀው ኖሮ ወይ ይሄኛው መንከባከባትን አልፈልግም ልጁ ያንታለን ብላ ኮስተር ብላ ታጠፋው ነበር፣ ወይ የብሩክንም ደግሞ ልጁ በቃ ያንታለን በስተት ነው ብላ ወይ ብሩክን ታስቆም ነበር። ሁለቱንም ማጣት አትፈልግም። ከሁለቱም ጋራ ደግሞ የለም ልጁ የማንን እንደሆነ በስነስርዓት ልጅሽ ደግሞ ሴት ልጅ እኮ ነው የወለድሽው። ነገ ሴቷ ልጅሽ ያንቺ ዕጣ ነው የሚደርሳት። አዎ ሴት ልጅ ያላችሁ የእናንተ የምታደርጉት የእናንተ የምትሆኑት እናንተ የምትሰሩትን ነው የሚደርሳት። ምክንያቱም በዘራሹ ልክ ስለምታእጂ ማለት ነው። ቢያንስ ጥሩ ነገርን ጥሩ ስነ ምግባርን አስተምሪያት፣ ለምትወልጃት ለምታሳድጊያት ልጅሽ ማለት ነው። ለወለድሻት ልጅ እንክብካቤ ብቻ ልብስ መቀየር ብቻ ትርጉም የለውም። ነገ ስታደግ ራሷ ልብሱን መቀየር፣ ልብስ አለባበሱን፣ ጽዳቱን፣ ንጽህናውን በደንብ ትደርስበታለች። ግን ንግግርን፣ ስነ ምግባርን፣ ስርዓትን ያ አስተዳደግን በደንብ አድርገሽ አስተምረሽ አሳድጊያት ኢትዮጵያዊነትን።
ይሄ ተዝረከረከ ማንነት ያላችሁ ይዛችሁ ሚዲያ ላይ የመጣችሁ እሱን ለልጅ ስታየው የሚያፍርበት አንገቷን የምደፋበት አታርጊ። ሌሎች ወንዶች እንዲበቀሏት አይነት ነገር አታርጊ። ጊዜው የበቀል ስለሆነ ሁሉም በቀል ነው እየተደራረገ ያለው እና ቡቡ ብዙ ጊዜ እኔም ብያለሁኝ፣ አንተ ከመረጥከው ውጪ እቺ ልጅ ተንኮል ነው ያሰበችው። እሷ በምትሄድበት ልክ ነው እናንተ መሄድ ያለባችሁ። እሷ እንዲህ ስትል እናንተ ደግሞ ነው ከፈለግሽ እኛ በፈለግነው፣ ካልፈለግሽ ታዩ በቃ ልጄ ስላልሆነ ከሰሽኝ። በቃ ብሩክ ከሰሽኝ እና ልጁ የኔ መሆኑን አለመሆኑን የዛን ያውቃል ብለህ ከሰሽኝ በላት። ትክሰስክ ወንድ ከሆነች ማለት ልጁ ያንተ መሆኑን ካወቀች ለማን እንዳረገዘች ስለማታውቅ ነው። አንተ በምትሄድበት ሄዳለሁ ምናምን። ሲጀመር እሷ የቅናት መንፈስ ነው። ቡታጅራዎች የቅናት መንፈስ ነው። አንዱ ከአንዱ ጋር የሆነ ያማረ ህይወት ሲኖር ስለማይወዱ አይምሯቸውን ይበላቸዋል። ቅናት ጭንቅላታቸው ውስጥ ቁጭ ብሎ ያሳክካቸዋል፣ እንደ ቅማል እንደ መዥገር። ያ ነው የሰው ህይወት በጥብጠው ያንን ህይወት ወደ ራሳችን ካልመጣክ እያሉ መላ ቅዱስን የሚያወጡት ማለት ነው። እና እቺን ኮቴ መናና ኮቴዋን በልና ወደዛ አባራት፣ ፊት አትስጥ። አዎ እስካሁን ነፍሰ ጡር ነሽ ብዬ ብዙ አልፌሻለሁ፣ ካሁን በኋላ ግን አልታገስሽም ብላል። በቃ ወንድ ሁን። የማንም ለሀጫም ሴት መታፈን በከፈተች ልሉክ እየታገስኩ ነው እያልክ ህይወትን የምትበጠብጥበት ምንም ምክንያት የለም። የራስን ህይወት አስተካከል፣ አለቅ። የሚመጡትን ሴቶች በጥፊ እያወላወልክ መልሸኝ። ሀይሚም ደግሞ እዚህ ጋር ትዕግስቷን ያየንበት ጸጥ አለች። በቃ ለሱ ስትል አያችሁ፣ ፍቅር ይገዛል። ለሱ ስትል ጸጥ ነው ያለችው። እላፊ ከመጣች ግን አይቀርላትም። ሀይሚ እንደምልሽ ያው ጥፍርሽ ላይ ጥፍሮች ትሰኪያለሽ አለ። ሁለት መልክ አድርገሽ ልቀቂያት። ሁለት መልክ ዥንጉርጉር ፊት አድርጊያት። የዛን ያርፋ ትቀመጣለች። ያችን ጠባሳ ሁሌ እያየች ሰው ጋርም እንዳትደርስ ትሆናለች። እኔ ብዙ ጊዜ የምመክራችሁ ሴቶች በትዳራችሁ ላይ ሴት ስትመጣ ይሄ ታዩ፣ ሌላ ነገርን ታዩ። ጥፍራችሁ ላይ ጥፍር ትሰካላችሁ። እድሜ ለቴክኖሎጂ ጠንከር አድርጋችሁ ሰኩትና በቀጭኑ ይሁን በወፍራሙ ሰክታችሁ ትዳርሽን እሱ እኮ የኔ ፍቅረኛ ነው ብላ አፏን ለመክፈት ስትመጣ ነው እንዲህ ብለሽ ሁለት መልክ አድርጊያት ፊቷን። የዛኔ ይገባታል እያንዳንዷ ማለት ነው። እኔ እኮ አንድ ጀግና ሴት እኮ እንዲህ የምታደርግ ሴት እኮ ነው ያጣሁት። በእናታችሁ እንዲህ የምታደርግ ሴት ከዛን ሴቷ አርፎ እንዲቀመጥ አርፋ እጅና እግሯን ሰብስባ እንድትቀመጥ። ይሄ ማይክ እኮ ግራ ነው የሚያገባኝ አለቅ። ኦኬ። እና አርፋ እንድትቀመጥ ለሌላው አርአያ እንድትሆን ደህና አድርጎ ሁለት መልክ አድርጋ መልቀቅ። ወንዱም ሲመጣ አንድ ቡጢ ታቀምሰውና ጥርሱን በእጁ አስጨብጥ ሸኘው። ያው ጦሱ መቼም ላንተ ነው። በእጅ የሚጨበጥ ጥርስ እንዳትሰጠው፣ ጀስት ብቻ እንዴ በቡጢ በለውና ያችን እብጠት ሁሌ እንዲያሻሻት ምን የትኛው እንትን አለ። በነገራችን ላይ የእንትና እናት ተፈታልቻል። ያላዛር እናት ጭራሽ ኦቨር ሆናን የመጣችው እብድ ሆነ። እኔ እናት ነኝ አይደል? የልጆቼ እናት። ለነገ ልጆቼ አማች ምን አይነት አማች እንደምሆን ለነገሩ የእናቴን አማችነት ነው የሚይዘው። እናቴ ለወንድሞቼ ሚስት፣ ለእህቶቼ ባል እንዴት እናት እንደሆነች፣ እንዴት ምርጥ አማች በር መዝጊያ አማች እንደሆነች ስለማቅ፣ እንዲሁም አባቴ የእናትና የአባቴን ነው የሚወርሰው። የእናትና የአባቱን ነው የሚወርሰው እንጂ መቼም ይሄ ሚዲያው ላይ ያለውን ወርሶ አይደለም ውጥንቅጡን የሚያወጣው። እና ምን አይነት አማች እንደምትሆን እንትና የአላዛር እህት ምን አይነት አማች እንደሚገጥማትን እንደዚሁ መሳል ነው። በቃ በጣም ፊንት ሆነ። ጭራሽ ድንጋይ አንስታ እርጉዟን ሴትዮ ልትፈነክታት፣ እርጉዟን ሴትዮ ሁለት ነፍስ የሆነችዋን ያለ እድሜው ልታስወርደው፣ ያለ ጊዜው ልታስወጣው፣ ያለ ጊዜው ሚያው ሚያው ብሎ ማሚ እንዲል። እቺ ታዲያ ጤና ጎሏታል። እቺ አሁን ወይ አማኑኤል ትግባ ብያለሁ እኔ ኮመንት ላይም። ያላዛር ናት አማኑኤል አስገባት፣ ወይ ደግሞ ክርስቲያን ከሆነ ጸበል አስገባት። ምክንያቱም ጭራሽ አብዳን የወጣችው የሰው ልትፈነክት። ሰው ከእስር ቤት ሲወጣ እኮ ይታረማል። ሰው ከእስር ቤት ሲወጣ እኮ ይጠነቀቃል። ጭራሽ እስር ቤቶቹን ጉቦ ከፍለሽ አጉርስሻቸው ነው እንዲወጣሽው። እንደፈለግሹኝ እንደውም ከዚህ ከወጣሽ እንደፈለግሹኝ እንደፈለግሽ አርጊያቸው፣ ፈንክቻቸው፣ ስደቢያቸው፣ አግቻቸው፣ ግዴያቸው፣ የሆነ ነገር አርጊያቸው ብሎ ነው እንዲህ ለቀቃት። ጭራሽ የነብር አራስ እኮ ሆና ነው የወጣችው። የነብር አራስ ልጇን ራሱ እኮ ልትገለው
እኔን እስር ቤት አስገብታ አንተ እዛ እንደፈለገ ልታገባው ነው እንዴ ሴትዮ ልጇን? በስመ አብ ወመንፈስ ቅዱስ ይቅር ይበለኝ። ሚዲያው እሱን ነው የሚያሳየን፣ ሌላ ምን ያሳየናል? ጋዜጠኛ ማን ያዘዋል? እሸቱ እንበለው ጋዜጠኛ እንበል እንጂ የዩቲዩብ አርበኛ የዩቲዩብ ጋዜጠኛ ጠርቶ ግምጃዬን የጠየቃትን ጥያቄ ሰምቼ እውነቷን እኮ ነው፣ ትክክለኛ ነገር ነው የተናገረችው። ካፕል ካልሆናችሁ ዩቲዩባችሁ አያድግም። ስትመጡ የሚሰጣችሁ አክሽን አለ፣ ስትመጡ የሚሰጣችሁ ስራ አለ። ያንን ስራ አጥንታችሁ በደንብ ከፍላችሁ በደንብ አንብባችሁ በደንብ ሆናችሁ ነው የምትመጡት። ከዛም በቃ ዲፕ ገብተሽ ፍቅረኛ ማች፣ ጓደኛ ማች፣ ባለትዳር በቃ በጣም የሚያጣላ ምናምን። ከዛን ሚዲያው ለሁለት ይከፈልና ሚዲያ ላይ ያሉት በአረብ ሀገር ያሉት እህቶቼ ለሁለት ይከፈሉና አንዱ ከኔ ጋር አንዱ ከሱ ጋር ይሆኑና እነሱ እርስ በርስ ይባላሉ። እኛ ግን ስራ ነው የምንሰራው አለች። እውነቷን እኮ ነው። ከግምጃ የተማሩ ግምጃዬን አሁን ብዙዎች በስማሜ ግምጃዬና ያ ልጁን የስቡ ማኑን ያላቀውም በቅርብ ነው የሰማኋቸው። ግምጃዬና ያ ልጁ ፍቅራቸው ሲያስቀና ወይኔ ፍቅር አሉ። ረዥም ጊዜያቸው ነው። እንዴት ያስቀናሉ! እንዴት ደስ ይላል! እነሱ ግን ስራ ነው፣ እነሱ ግን ቢዝነስ ነው። አሁን ምንም አይደሉም። ፍቅረኛ ላይ ስባል ፍቅረኛ የለኝም የላትማ። በግድ ካልተፋቀርሽ በግድ ካላገባሹ ትስማማላችሁ፣ ትጣጣማላችሁ፣ ትሄዳላችሁ። ልክ እነሱ እዛ ውስጥ አብረው የሚተቃቀፉ አብረው የሚሳሳሙ አብረው የሚያደርጉ ይመስል ሚዲያ ላይ ያሉት ለሁለት ተከፍለው እንዲያርጋት፣ እንዲበላት፣ እንዲስሪው፣ እንዲስጭው፣ እንዲሁኝለት፣ እንዲያቢው፣ እንዲያጠጨው ምንም ግንኙነት ሳይኖራቸው ምንም ሪሌሽን ሳይኖራቸው እነሱ ለስራ ብለው ከመጡ አሁን ብሩክንና ሃይሚን ብዙዎች ጀስት በጓደኛ ነበሩ። አንድ ብሎ ሲለቁ ጀምሮ ድንገት ሲያጎርሳት አዩና በቃ ኮመነታተር ትሄዳላችሁ፣ ታምራላችሁ፣ ዋው እንዴት። ከዛ እነሱ ጓደኝነት ሄዱ። ጓደኝነታቸው አደገና እዚህ ላይ ደረሰ። ብዙዎች በኮመንት ፍቅራ የጀመሩ አሉ። ብዙዎች በኮመንት ላይፋቸው ብትንትን ይወጣል። ሰው ራሱን እንጂ የሚሆነው ኮመንታተሮችን አይደለም። እኔ አንዳንድ ኮመንታተሮች ድንገት የሆነ ወንድ አጠገቤ መጥቶ አብሬው ልስራ አብሬሽ ልስራ ብሎ ቢለኝ ያ ሰው ስራ እንጂ ከኔ ጋር የሚያገናኘው ወይ እኔ ከሱ ጋር የምገናኘው ስራ እንጂ በእድሜሽ ተመጣጣኝ የሚሆን ከእድሜሽ የበለጠ የሚሆን ከእድሜሽ ያነሰ የሚሆን ስራ እንጂ የሚያገናኝሽ ገንዘብ ለመስራት እንጂ ካፕል ሆነሽ ጥንድ ሆነሽ ማንኛውም ነገር ምሳሪው ሪል እንዳልሆንሽ ዛሬ ነገረችን። ግምጃዬን ማነች ብትባል ዛሬ ነገረችን። የኔም ቡቀቀላ የኔ ጡጦ ይቅረብልሽ። 19 ዓመትሽ ነው። በሚቀጥለው ዓመት 20 ዓመትሽ ነው። እድሜያችሁን ቁርጥም አድርጋችሁ በልታችሁ የሰውን እድሜ ግን እንዲህ ነው እያላችሁ ለሰው እድሜ ቄንጥ ታወጣላችሁ። የራሳችሁን እድሜ አትናገሩ። የሰው እድሜ ለማወቅ ጉድጓድ ትቆፍራላችሁ። ስለ ራሳችሁ ማንነት ድብቅ አድርጋችሁ ስለ ሰው ማንነት ካላወራን ካላወጣን ካልሰማን ብላችሁ እንቧ ከረዩ ትባባላላችሁ እርስ በርስ። አሁን የሩታ የአብርሃምና የሄርሜላ ስራ ነው ማለት ነው። ሰማን። ስለዚህ ሩታና አብርሃም ባልና ሚስት ናቸው። ያው መቼም እሱን አንክድም። ዱባይ መጥተው ሰርጋቸውን ይበላችሁ አላችሁ፣ በልተናል ትላላችሁ። የተደገሰላቸው እልል የተባላቸው ብዙ ትልልቅ ቲክታከሮች ዩቲዩበሮች መጥተው አይተናል። እንዲሁም ደግሞ መቼም አይናችሁን በጫወቷችሁ ጠጥታችኋልና እርግዝና የሱ አይደለም ወይ እርጉዝ አይደለችም ስትሉ ከርማችሁ ቢዮንሴን ነው እንትናን ማን ነበር የሰማያችሁ እንትን እሷን ሆና ሆዷን አንገፍጥጣ ሄውንካችሁ ብላችሁ መጣችሁ። ኧረ እሱም እርግዝና አይደለም ቅል ነው፣ የቅል ከለር ቀብተሹ ነው፣ እሱም ሆድሽ ውስጥም ልጅ አይደለም አላችኋል። እንግዲያው ልጅ ካልሆነ ስወልድ ታዩታላችሁ አለች። ልጁንም ተወለደ። ልጁንም አይታችሁ እሷ አይደለችም የወለደችው፣ ሐኪም ቤት ገባች እንጂ ከሆዷ ውስጥ ፊኛ ነው ወይም ቅል ነው። ሆዷ እርግዝና አይደለም፣ የሰው ልጅ ነው፣ የአብርሽ ልጅ አይደለም። በግድ እንዴ አርግዛችሁ እናንተ እንደዚህ የምትሉ ሰዎች በእንደው በእናንተ ደርሶባችሁ እዩት። በእናንተ በኑሯችሁ በቤታችሁ በጎጇችሁ ገብቶባችሁ እዩት። ሰው ላይ ያልሆነ ያልተደረገ ስም የምትለጥፉ፣ ከዛን ደግሞ ልጁ የአብርሽ አይደለም የዳኒ ነው ሲሉ
የከሌ ነው ሲሉ ልክ አንሶላ እንዲህ ግልጥ አድርገው እንዲህ አጮልቀው ያዩ ይመስል ወይም ደግሞ አንሶላ የገለጡ ይመስል ወይም ደግሞ እግር ፓንት ያውለቁ እግር የከፈቱ ይመስል እናንተ የሱ አይደለም ብላችሁ እዚህ ደረሳችሁ። ይሄው አሁንም ስራ እንጂ ባልና ሚስት አይደሉም እያላችሁ ነው። ስለዚህ ከግምጃዬ ደግሞ ስራ እንጂ ፍቅረኛ ማቾችም ባልና ሚስቶችም ብዙዎች አይደሉም። ለስራ ነው የሚገዳደሉት፣ ለስራ ነው የሚጣሉት። ከዛ ከጀርባ ሌላው አንዷ ትመጣና ፍቅረኛዬ ነው ባሌ ነው እያለች ጦርነት ታነሳለች። ከዛን ፒፕሉ ለሁለት ይከፈላል። አናታችሁ ይከፈልና ወይ ሀቅ የላችሁ ወይ ስንቅ የላችሁ፣ ለሁለት ተከፍላችሁ ለማይመለከታችሁ ወይ አሰሩ ወይ አታሰሩ፣ ወይ አትበሉ ወይ አታስበሉ። ሰውን እንደ ጦር እየተዋጋችሁ በምላሳችሁ በአይናችሁ ሰው ልታሸማቅቁ ትነሳላችሁ። በነገራችን ላይ እኛ ሀገር ብቻ ነው ይሄ አንድ ሰው የተመቸውን እኔ ከተመቸኝ ለምን ጭራቅ ሆኜ ዩቲዩብ ላይ አልቀርም፣ ዩቲዩቡ ይሄን አይመጥንም ብሎ አያወርደኝም ወይም ደግሞ አያጠፋኝም። እኛ ሀገር ግን በስመ አብ ምን መስላ መጣች፣ በስመ አብ እንዲሆን አመጣች፣ ስራ እንዲህ ነው እንዴ፣ በስመ አብ ካልተኳኳሽ ካልተቀባባሽ ፀጉር ሂማኔር ካለጠፍ ለእናንተ ብዬ ምነው ሂማኔር ላይ ገንዘቤን የማፈሰው? ለእናንተ ብዬ ለምን ብዬ እድሜ ለእንትን በሱ መጣላችኋለሁ። ሌላ ሀገራትን ቼክ ስናደርግ እናቴ እብድ መስለው የኔ ቢጤ መስለው ቁጭ ብሎ ነው የሚለምኑት። ቁጭ ብሎ ቲክታክ ላይ አንድ አበባ ሲቀርብላቸው ያ ብለው የሚያጨበጭቡ። እኛ ሀገር ግን እንኳን አንድ አበባ ለምነሽ አለም እባካችሁ ትውልድ አንቁልን፣ ትውልድ እንዲያለን ብለን ስንል እንኳን አፈርቢ አንቺ አሮጊት፣ አንቺ በመቀመጫሽ፣ አንቺ ተቀምጠሽ በምትጦሪበት ልክ የእናንተን እድሜ እናትና አባታችሁ ሲወልዱ ወይ ሲገናኙ አብሮ ያዩ ወይም ሲወልዱ አብሮ ቁጭ ብሎ ያዋልዱ ይመስል ስለ እናንተ እንዲነሽ እንዲናት እያሉ ሊፈተፍቱላችሁ ይነሳሉ። ሁልሽም ስደት ሀገር ያለሽ እድሜሽን በቂጥሽ ታጥበሽ ይበላሽ ስንትሽ ነሽ ልጅ መውለድ እየፈለግሽ በቃኝ ብለሽ ወደ ሀገርሽ ልትሄጂ ስትይ ልጅ የማይሰጥሽ በእድሜሽ ያልተጠቀምሽ። እኛ በእድሜያችን ተጠቅመን በእድሜ ተጠቅሜ እግዚአብሔር ይመስገን በጊዜ ልጆቼን ወልጄ በቃ ልጆቼን ወልጄ አሳድጌ ዛሬ ቅብርር ብዬ እነሱ እዛ እኔ እዚህ ነገ ልግባ ብል ማላፈር። ፈለጋችሁትን ብትሰድቡኝ እናንተ የምትዋረዱ እናንተ ቆማችሁ የምትቀሩ ያላገባችሁ ያልወለዳችሁ፣ እኛ ልጆች ያለን የወለድን ትዳር ያየን የቀመስን ሁሉን ያየን ደግሞ እንዲህ አይደለም እንዲህ ቢሆን እንዲህ ነው ብለን ስንመክራችሁ የምትቀበሉ ተቀበሉ፣ የማትቀበሉ ገደል ግቡ። እናንተ እኮ ጥንበርኩሳችሁ እየወጣ እኮ እየተሰደባችሁ ተብትቢ አፈር አባሽ ቢና አለበለዚያ ምን አባሽ ልትሰሪ መጣሽ እየተባል እየተሰደብሽ እኮ ተብተብ የምታደርጊ ጀግና እኮ ነሽ። ይቺ የቤሩት 400 ነው 500 ምናምን እኮ ላይ ቆጭላ ውስጥ ገብቼ ሳይ አልሐምዱሊላህ የምትል የሙስሊም እንትን ቁርአንን ይሄ ሼኮቻቸው የሚያስተምሯቸውን የደረደረች የክርስቲያን የማርያም ልጅ ነኝ ብላ የማርያም ጽሑፍ ያለባት ከዛ ደግሞ ውስጥ ገብታ የሰማዕታት የመላእክታት መዝሙር የሚዘምር ቁጭ ብላ ሲኒ ተገልብጦላት ይልኝ ብላችሁ የምትሉ እናንተ ማቱን ያምጣባችሁ። ለራሷም አላወቅሽ። እኔማ ገብቼ እስቲ ለራስሽ ማላወቅሽ ማርለ እስኪ ለኔ ይልኝ ወርቅ ጠፍቶብኛል ወርቄ ማጋን ያለው ብዬ ስጠይቃት አንቺ ትልቅ ሴትዮ ነሽ ለስሙ አልሰድብሽም ብላ ሚውት አደረገችኝ። አንቺስ ህፃን ነሽ፣ አንቺም ስደት ዓለም ላይ እድሜሽን ጨርሰሽ ቁጭ ብለሽ ሲኒ እየገለበጥሽ ለራስሽ የተገለበጥሽ ስለራሱ የማያውቅ ነው ስለ ሰው እድሜ የሚለው የራሱን እድሜ አድርጎ የበላ የሰው እድሜ እንኩ ይላል። ነቅተናል እኛማ። ማንኛውም እና የግምጃዬ ልካችሁን ነግራችኋለች። ካወቃችሁ እወቁ፣ ከገባችሁ ይግባችሁ፣ ካልገባችሁ ደንቁሩ። አንዳንድ የሄርሜላና የሩታ ደጋፊ ነን ብላችሁ ጭፍን አመለካከት ያላችሁ ጸብ፣ ስድብ ምናምን ሩታ እንደሆነች አልሰማ ብላለች። ከዚህ ራስሽን አጽጂ፣ ራስሽን አውጪ፣ ወደ ራስሽ ተመለሽ ተባለች። አያገባችሁም። እኔ እንዲህ ነኝ፣ እኔ ብልህ ነኝ፣ እኔ ብልጥ ነኝ ብላለች። ስራም ይሁን ትምህርትም ይሁን ትዳርም ይሁን አይመለከተንም። እንደፈለጋችሁን ነገርን በእሷኛ ተረገጠን። ምንም ቦታ የሰጣት የለም። ለህዝብ ክብር ቢኖራቸው ለተመልካች ክብር ቢኖራቸው ኖሮ
የቀራ ቀና መልስ ይሰጡን ነበር። ድራሽ አሉና ዛሬ ድራሻቸው ጠፈት፣ ሜዳው ረጫል። ደስ ይላል ዛሬ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ። ወዳችኋለሁ።